ተመልካቾቻችን እንዴት ናችሁ? ሽርሽራችን ተጀምሯል። የተጀመረው ደግሞ በነጻነት መለሰ ቆየት ባለ ሙዚቃ ነበረ። እንደወደዳችሁ ተስፋ አደርጋለሁ። በዛሬው ሽርሽራችን ደግሞ ልክ እንደዚህ ቆየት ያሉ ካሜራዎች፣ ስልኮች፣ ቲቪዎች እና ሌሎች የሸክላ ማጫወቻዎች የሚገኙበት እና የብዙዎቻችን ትዝታ የነበሩ ቤተሰቦቻችን ቤት የነበሩ እቃዎች የሚገኙበት ቦታ ነው ሽርሽር የማደርገው። ስለዚህ ከኔ ጋር ቆንጆ ቆይታ እንድታደርጉ ጋብዛችኋለሁ። አብረን እንሂድ። በስልካ ነጋግሪኝ በቀጭኖ ጅቦ ዝታ እንዲመጣ ደርቦ ደራርቦ ደግሞ እንግዲህ የድሮ የሙዚቃ መሳሪያዎች እቃዎች ያሉበት ቦታ ነኝ።
የድሮ ሙዚቃ ይሰማኛል። አቶ ተፈራ ተስፋዬ ቤት ነኝ። እስቲ ወደ ውስጥ ገብተን ደግሞ አብረናቸው ቆይታ እናደርጋለን። ሰላም ለዚህ ቤት እንዴት ናት? ሰላም ነው? ደህና ነው? እግዚአብሔር ይመስገን። ቤተልሔም እባላለሁ ከሽርሽር ፕሮግራም የመጣሁት ዛሬ እንግዲህ በሽርሽሬ ለተመልካቾች ይህን የመሰለ ታሪካዊ እቃዎች የሚገኙበት ቤት ለማስቃኘት ነው። ስላገኘሁት ደስ ብሎኛል። እሺ እኔም በጣም ደስ ብሎኛል። ቆየት ባለ ሙዚቃ እንግዲህ የሀመልማል ሙዚቃ ነው ማለት ነው። ያበልባል ነው። ደስ ይላል በጣም። ታችም ገብቼ ነበረ እርሶን ከማግኘቴ በፊት አንዳንድ እቃዎችን አይቼ ሙዚቃ ሞክሬ ፎቶ ሞክሬ ነው የመጣሁት እና ከእርሶ ጋር ደግሞ ትንሽ እስቲ ልጫወት ትንሽ ቆይታ ላድርግ ብዬ ነው የመጣሁት። በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። ተመልካቾቻችን መግቢያችን ላይ እንደነገርኳችሁ እንግዲህ ዛሬ ሽርሽር ሄድኩት ቦሌ ነው። ቦሌ ደግሞ እንግዲህ ቆየት ያሉ እቃዎች ስብስብ ያለበት ቦታ ነው። እንደምትመለከቱት ከኛ ጋር ቆንጆ ቆይታ እንድታደርጉ በድጋሚ ጋብዛችኋለሁ። እንተዋወቅ፣ ለተመልካቾችም ራስዎትን ያስተዋውቁልኝ። ተፈራ ተስፋዬ እባላለሁ። እንግዲህ አንዱ ስራ ይሄ ነው፣ እቃ ሰብስቦ መግዛት፣ መሸጥ፣ መለወጥ በዛ ነው ስራው። እስቲ እንደው ስለ እቃዎቹ ከማውራታችን በፊት ይሄ የእቃዎችን የመሰብሰብ የመያዝ ሀሳብ እንዴት መጣ? ጅማሮ ምን ይመስላል? ያው እንግዲህ ቀደም ሲል ያለ ውስጥ ያለ ስሜት ነው። ከዛ ደግሞ አንድ የአባቴ ሬዲዮ መነሻ ሆነ። እዚህ ሀገር ተፈላጊ እንደሆነ በፌስቡክ ማርኬት ፕሌስ ላይ አውጥቼው ተፈላጊ መሆኑን አየሁኝ። ለምን ገዢ ስለመጣ እንጂ ይሄ የተለመደ ስራ ነው በውጭ ሀገር ውስጥ። ይሄ አዲስ ነገር አይደለም። በብዛት አለ፣ በጥራት ያው ባለ ያው እኛ እየሞከርን ነው እንግዲህ። ከዛ በኋላ ሬዲዮ ተሸጠ ወይስ እንዴት ነው? አይ ለመሸጥ ሳይሆን ለሙከራ ያደረኩት ነገር ነው። ብዙ ሰዎች ፍላጎት አሳዩ። ምን ያህል ጊዜ ሆነው ማለት ነው አጠቃላይ እቃዎች? 7 አመት 8 አመት እንደዛ አካባቢ መሰለኝ። ስለዚህ በዋናነት እቃዎችን ከየት ነው የሚሰበስቡት? እንዴት ነው የሚያገኙት? ከግለሰብ ላይ ነው። ግለሰቦች የሚያመጡልኝ ደግሞ አሉ። የምፈልገውን እቃ የሚያውቁ ወጣት ልጆች አሉ፣ እንደሱ ያገናኙኛል። ግለሰብ ራሱ መጥቶ ደግሞ ይሸጥልኛል። ሰዎች እንደዚህ ለማየት ይመጣሉ፣ ለመግዛት ይመጣሉና ምን አይነት ስሜት አላቸው? ሰዎች ላይ ምን አስተያየት ይቀበላሉ? በጣም ደስተኞች ናቸው። የድሮ እቃ እኮ በጣም አስደሳች ነገር ነው፣ ያነጋግራል። የድሮ እቃ መሆኑ ነፍስ ያለበት ይመስለኛል። ያነጋግርሻል። ዘመናዊ እቃ ሲሆን የተለመደ ስለሆነ ብዙ እንትን አይልም። ግን የድሮ እቃዎች በጣም አነጋጋሪና ማራኪ ናቸው። አሰራራቸው፣ ጥራታቸው፣ ቀለማቸው፣ ሁለመናቸው የተለየ ነው። እዚህ ጋር እንደማየው እንግዲህ ሸክላም አለ፣ የቴፖችም አሉ፣ ሙዚቃ መሳሪያ መጫወቻዎች አሉና የትኞቹ ናቸው የሚሰሩት? ወይስ ደግሞ ለጌጥ ብቻ ነው የምንጠቀማቸው ወይስ ደግሞ ሁሉም ይሰራሉ? አገልግሎት ላይ ይላሉ። አሁን እነኚህ ይሰራሉ በሙሉ። ይሄም ይሰራል፣ ይሄም ይሰራል። ይሄ ከ105 አመት በላይ እድሜ ያለው ነው። ይሄኛው ደግሞ ዝቅ ያለ እድሜ ያለው ነው። እንደዚህ ወጣቶች ይፈልጉታል ሸክላ ለማዳመጫ። ሌላው በጣም ያልቆየ ነው። አሁን ትንሽ እቃው ስለተደበላለቀ እንጂ አንቲክ የሚባሉት ትንሽ ተደበላልቋል እዚህ ውስጥ። እታችም ስላለ እንትን ካሜራዎች እነኚህ 100 አመት ያስቆጠሩ እቃዎች ናቸው። ምን እቃዎችን ነው የሚሰበስቡት? እንግዲህ የድሮ ስንል በጣም ብዙ እቃዎች አሉ። የድሮ ፈረንጅ ሰራሽ እቃ ነው የምሰበስበው፣ አገር ውስጥ ሳይሆን ፈረንጅ ሰራሽ። ለምን ታሪክ አለው፣ ዋጋ ቫልዩ አለው። እኛ ሀገር መገኘቱ ደግሞ ትልቅ ኩራት ይሆናል ማለት ነው። የድሮ የመጀመሪያው ምን ያህል ነበረ? የድሮ መጀመሪያ ሲሸጥ 15 ብር ነው ይሸጥ። 15 ብር። ስለዚህ አሁን ከጊዜው ጋር ደግሞ እየጨመረ ይመጣል ማለት ነው።
አሁን 1-0 ሳይጨምር ይቀራል። አዎ እቃዎች እድሜያቸው በቆየ ቁጥር ይበልጥ ዋጋቸውም እየጨመረ ነው የሚመጣው። ውድ ዕቃ እንደው ምንድነው እዚህ ውስጥ በጣም ከፍተኛ ዋጋ ያለው? ውድ ዕቃ አሁን እዚህ ውስጥ ሳይሆን ታች አሉ ውድ ዕቃዎች። አሁን ለምሳሌ ይሄ ሬዲዮ የእንግሊዝ ሬዲዮ ነው። እሱ ሬዲዮ የእንግሊዝ ሬዲዮ እና እዛ ጋር አለ። አዎ የእንግሊዝ ሬዲዮ ይሄ ወደ $9,000 ነው የሚሸጠው። ቫልዩ $9,000 ነው። እኛ ግን እዚህ ሀገር $9,000 አይሸጠውም። ያው በትንሽ ብር ነው የምንጥለው። ቅድም ስንገባ ጀምሮ እንግዲህ ሙዚቃ እያዳመጡ ነበር የጠበቁኝና ሙዚቃ ያዳምጣሉ? አዎ ሬዲዮ ሙዚቃ ያዳምጣሉ። የማን ሙዚቃ ይበልጥ እንደው ይስቦታል? የማንን ነው የሚያዳምጡት? እከሌ የምልሽ ነገር የለም። ግን አሁን የድሮዎቹን ነው ማደንቀው። ያው እነ ሙሉቀን እነ ጥላሁን እነ አለማየሁ እሸቴ የነሱ ነው ምኒልክ ወስዳቸው ያው ከድሮዎቹ ማለት ነው እንጂ ዘመናዊም አዳምጣለሁ። አሁን ካሁኖቹ ያዳምጣሉ። ማንን የእንትና አድራቂ ነኝ። ማን ነው በጣም ወደዋለሁ። አዎ ይሄ ጋቢ የሚለብሰው ልጅ ካስማሰ አሁን የሱ በጣም ስታይሎቹ ደስ ይላል እና ልጆቼ ሁሉ በጣም ይገረማሉ አድናቂው ስለሆንኩ አሉ። አሁን የሮፍናን ግጥሞች ያስደስቱኛል፣ ያኮሩኛልም። በዚህ እድሜ እንደዚህ አይነት ጽሁፍ መጻፍ እንደፈለገ ይዝፈነው፣ ግን ጽሁፉ እንትኑ በጣም ምርጥ ነው። እቃዎችን እንግዲህ ከእርስዎ የሚከራዩ ባለሙያዎች ይኖራሉ። በተለይ ለሙዚቃ ቪዲዮዎች፣ የተለያዩ ለማስታወቂያዎች ወጣቶች እዚህ መተው ነው የሚከራዩት እቃውን ወይስ እዚሁ ነው መተው መስራት የሚችሉት ቪዲዮዎች? ነው መተው ይከራያሉ። መተው ወስደው ይከራያሉ። አሁን መሞከር እንችላለን ነው ወይስ በራሳቸው መጫወት የሚችሉ ናቸው ወይስ በሶኬት ነው? አሁን ይሄ ነው እንግዲህ ታሪካ የሚባለው። ይሄ ምን ይባላል አሉኝ? ፎኖግራፍ። ምን ያህል ጊዜ ነው ያስቆጠረው? ወደ 105 አመቱ ነው። ሙዚቃው ሸክላውም የዛኔ የነበረ ነው ወይስ ማንኛውም ሸክላ ይቻላል? የዛ ጊዜ ነው። ድምፃዊን እንደው መጠየቅ ይቻላል? ማን ሊሆን ያውቁታል እርሶ ወይስ የሀገር ፍቅር ተጫዋቾች? ቆየት ያለ ስለሆነ ዛሬ እንግዲህ ቆንጆ ቆይታ ነበር ያደረኩት። በጣም ብዙ ነገሮችን አይቻለሁ፣ እኔም ሞክሬያለሁኝ። በጣም ነው የማመሰግነውና መጨረሻ ላይ ማጠቃለል የሚፈልጉት ነገር ካለ እስኪ እና አንሳሱን ደግሞ ወጣቱ በዚህ ስራ ላይ የኛን ስራ ቢረከብ ያን ሁሌ የማስበው ነገር ነው። ለምን ከዚህ የበለጠ በደንብ መያዝ ያለበት ነገር ነውና ወጣቱ ወደዚህ ሙያ ቢሰማራ እንትን ይሆናል ብዬ ነው። ለምን እቃ በቆየ ቁጥር ቫልዩ እየጨመረ እንጂ እየቀነሰ አይሄድም። ስለዚህ ወጣቱ በዚህ ስራ ውስጥ ቢበረታታ በጣም ምኞታለኝ። እኔም እንግዲህ ያው ቤተሰቦቼ ቤት አሉ ቆየት ያሉ እቃዎችና ምን ዋጋ ነው የሰጠኋቸውና ከእንግዲህ ያው እነሱ ላይም ለመጨመርም እነሱንም በደንብ ለመያዝ ሞክራለሁ። ለነበረን ጊዜ በጣም ነው የማመሰግነው። ሌላ ጊዜ ደግሞ እመጣለሁ። እሺ እኔም አመሰግናለሁ። እሺ በጣም አመሰግናለሁ። ተመልካቾቻችን የዛሬው ሽርሽራችን ይሄንን ይመስል ነበር። ቀጣይ ሳምንት ደግሞ በሌላ ሽርሽር እንገናኛለን። ቻው ቻው።